በዚህ መልኩ ማስተካከል ይቻላል። ጉዳዩ ቀላል የሆነ ጉዳይ ነው። ሐቂቀተን ወላሂ ጉዳዩ ቀላል የሆነ ጉዳይ ነው። እንደው ሌላው ቢቀር የሚጠቀሰው ነገር ምንድነው? እገሌ ዓሊም ኪታቡ ላይ፣ እገሌ ዓሊም ኪታቡ ላይ፣ እገሌ ዓሊም ኪታቡ ላይ፣ እገሌ ዓሊም ኪታብ። እሺ መርሐባ። ማንኛውም ኪታብ ላይ ያለ ነገር በሙሉ ትክክል ነው ወይስ ትክክል አይደለም ወደሚለው እንምጣ። ማንኛውም ኪታብ ላይ ያለ ነገር በሙሉ ሐቅ ነው ይባላል? ማንኛውም ኪታብ ላይ የተጻፈ ነገር በሙሉ ትክክል ነው ይባላል? ላ እነሱም ያውቃሉ ይህንን። ማንኛውም ኪታብ ላይ ያለ ነገር በሙሉ ትክክል ነው አይባልም እንደዚህ። ጠይብ እና ትክክሉ ምንድነው ከተባለ ቁርአንን ከገጠመ ትክክል ነው፣ ሐዲስን ከገጠመ ትክክል ነው፣ ኢጅማዑን ከገጠመ ትክክል ነው። خلاص ትክክል ነው። ይሄንን እስካልተቃወመ ድረስ ትክክል ነው። ይሄ ኢጅማዕን ካለፈ ይሄ ምናምን ካለፈ የኔና የኔ ቢጤዎች ድርሻ አይደለም። ስለዚህ ሐሉ ምንድነው? ዑለማዎች አብራሩልን። ዑለማዎች ፍትፍት አድርገው አስቀመጡ። ልብ በሉ፣ አንዳንድ ዑለማዎች ኪታባቸው ላይ ሙጀሲም ካፊር በመሆኑ ኺላፍ አለበት የሚል አቋም አላቸው። ኪታቦቻቸው ላይ እንዲህ አይነት ንግግር ተገኘ። አንዳንዶች ደግሞ አረ ሙጀሲም ካፊር ነው ኺላፍ የለበትም የሚል አይነት ንግግር አንዳንዶች አላቸው። ይኸው አንዳንዱ ካፊር ነው ይላል፣ አንዳንዱ ካፊር አይደለም ይላል። ይሄ ሁሉም ያለው ነባራዊ ሁኔታ ነው፣ ያለው ነገር ነው። ማንካካድበትኝ ጉዳይ ነው። አንዳንድ ዑለማዎች ሙጀሲም ካፊር ነው ይላሉ፣ አንዳንዶች ደግሞ አይ ሙጀሲም ካፊር አይደለም ይላሉ። طيب እነኚህ ሁለቱን ንግግሮች ዑለማዎች ሲያጣጥሙትኝ ምንድነው ያሉትኝ? ሙጀሲም ካፊር አይደለም ያሉ ዑለማዎች ወይ ካፊር በመሆኑ ኺላፍ አለበት ያሉትኝ የትኛውን ሙጀሲም ነው? ሙሰሪህ ያልሆነውን ሙጀሲም ነው ብለው አስቀመጡ። ኪታብ መደርደር እንችላለን። የዑለማዎችን የኪታብ ማት ከይተ ፉላን ወዓላን ወዓላን ብለን መደርደር እንችላለን። እነኛዎቹ ይከፍራል ሲሉ ደግሞ ይከፍራል ያሉትኝ የትኛውን ነው? ይከፍራል ያሉትኝ የትኛውን ነው? ተመልከቱ። ይከፍራል ያሉትኝ ጂስም የሚለውን ለአላህ አስብቶ አስድቆ ግን ጂስም የምትለዋን ቃል በአረበኛ ያላትኝ ቋንቋዊ ትርጉም ፍቺ እማይረዳ መውጁድ ወይ ቃኢሙን ቢነፍሲሂ በሚለው ብቻ የሚረዳ ለምሳሌ የሉጋውን ማዕና ሳያሰብት ማለት ነው። ጂስም የምትለዋን ቃል ብቻ ነው የሚጠቀመው፣ ግን ጂስም የምትለዋን ቃል ትርጉሟን አይገባውም፣ አይረዳም። ይሄንን ነው መክፈሩ ላይ ወይ ከእስልምና ይወጣል በሚለው ኺላፍ አለበት የተባለው። ይሄንን ሙጀሲማ ነው አሉ። አያችሁ እንዴት እንዳስቀመጡት። ሁለቱንም መሕሉል አድርገው አስቀምጠውልናል ዑለማዎቹ። አላህ ኸይር ጀዛ ይክፈላቸው። እሺ በጂሃዊ ጉዳይ እንምጣ። ጂሃዊ ለአላህ አቅጣጫን የሚያጸድቅ ሰው ቢላሂ ዓለይኩም እኔም እናንተም እዚህ በአደባባይ ላይ ከወሃቢያዎች ጋር የሚከራከሩ አንዳንዶችን ስንመለከት ሲከራከሩ ወሃቢያው እኔ ከዓርሽ በላይ ነው ብዬ አምናለሁኝ ሲሉ ወሃቢያዎች ምንድን እየተባሉ ነው ያሉት? እሱንማ እኔም እኮ እላለሁ ከዓርሽ በላይ ነው የሚለውን እኔም እላለሁ እያለ እኮ እኔ አሽዓሪይ ነኝ የሚል ሰው ወዓለይኩም ሰላም ወራህመቱላህ እኔ ማቱሪዲ እኔ ሱፊይ ነኝ የሚል ሰው ምን እያለ ነው? አዎ እኔ ከዓርሽ በላይ ነው እኔም እላለሁ እኮ ይላል። እኔ ከአላህ ከሁሉም በላይ ነው እላለሁ ወሃቢዩ ሲል አዎ እኔም የበላይ ነው ከሁሉም የበላይ ነው እላለሁኝ ይላል። ምን ማለት ነው ይሄ? ማለት ቢላሂ ዓለይኩም ምን ማለት ነው? ወሃቢዩ አላህ በላይ ነው ሲል ይሄ አሽዓሪይ ነኝ የሚለው ወሃቢያውን የሚከራከረው ሰው እኔም እኮ የበላይ ነው እላለሁ ከዓርሽ በላይ ነው እኔም እላለሁኝ ሲሉት ምን ማለት ነው? ወሃቢዩ ቦታ አቅጣጫ ስፍራን ፈልጎበት ነው። ይሄ አሽዓሪይ ነኝ የሚለው ሰው ደግሞ ሐታ ይህንን የሚቃወሙን ሰዎች ራሳቸው እኮ ይህንን ነገር ይጠቀሙታል። ምናልባት አላስተውለው ከሆነ አላወኩም እንጂ እነሱ ራሳቸው ምንድነው የሚሉትኝ? ከዓርሽ በላይ ነው እኛም እንላለን ይላሉ። እኛ አሻዒራዎችም ከዓርሽ በላይ ነው እንላለን አሉ። ምን ማለት ነው? እኛ ከዓርሽ በላይ ነው እንላለን ማለት በቦታ ወይስ በልቅና፣ በአቅጣጫ ወይስ በደረጃ፣ በስፍራ ወይስ በስልጣን? እርግጠኛ ነኝ ምንድነው የሚሉት? አያ የበላይነትን እኛም እናንተም ታሰብታላችሁ፣ ግን እኛ የምንለው የበላይነት የደረጃ የልቅና የስልጣን የቁድራ ነው ትላላችሁ። እናንተ ደግሞ የምታሰብቱት የቦታ አቅጣጫ የስፍራ ነው ትላላችሁ።
ግን የበላይ የምትለዋን ቃል የጋራ አድርጋችሁ ትጠቀማላችሁ። ስለዚህ አንድ ሰው አቅጣጫን ስላጸደቀ ብቻ የበላይ ነው ስላለ ከዓርሽ በላይ ነው ስላለ ከዓርሽ በላይ ነው ስላለ ከእስልምና ወጣህ ይባላል አይባልም? ይህንንም ዑለማዎች አብራርተውታል። ይህም ራሱ አንዳንድ ዑለማዎች ጋር ምንም ይላሉ ሙስቢቱል ጂሃቲ ካፊሩን የሚላለ ለአላህ አቅጣጫን የሚያሰብት ሰው ካፊር ነው ሙስሊም አይደለም የሚሉ ዑለማዎች አሉ። አንዳንዶች እንዳውም ኢጅማዕ ነቅለው በኢጅማዕ በጋራ ስምምነት አላህ በአቅጣጫ ጂሃ አለው ያለ ሙስቢቱል ጂሃቲ ካፊሩን ቢልኢጅማዕ ብለው ኢጅማዕ ነቅል የሚያደርጉ አሉ። ሙልጂመቱል ሙጀሲማ ላይ ልክ እንደ ዓላኡዲን አልቡኻሪ አይነት ለምሳሌ በቃ እነኚህ ካፊር ነው ብለው በኢጅማዕ አጽድቀዋል። አንዳንዶች ደግሞ አይ ጂሃዊ አላህን በአቅጣጫ የሚገልጽ ሰው እንዲሁ ከእስልምና ወጣህ ከእስልምና አይወጣም ካፊር አይደለም፣ ቀውሉ ራጂሑ ከእስልምና አይወጣም ካፊር አይደለም የሚለው ነው የሚል አቋም ያላቸውም አሉ። ሁለቱን ሲያጣጥሙትኝ ዑለማዎች ምንድን ነው የሚሉትኝ? ተመልከቱ። እነኛዎች ጂሃን ለአላህ ያሰበተ ካፊር ነው ብለው በኢጅማዕ የጠቀሱትኝ የትኛውን ጂሃ ነው? የስፍራ የአቅጣጫን የስፍራ የቦታን ከሆነ አዎ ይሄ ከእስልምና ይወጣል ማለት ነው አሉ። አይ ጂሃ ብቻ ቃሏን ካሰበተ ለዋዚሙን የጂስምን ለዋዚም ካላሰበተ ይሄ ከእስልምና ወጣህ አይባልም። ለምንድን? ምክንያቱም የአንድን ነገር የበላይነት የደረጃን ልዕቅና ለመግለጽ የበላይን አቅጣጫ ልንጠቀም እንችላለን አሉና ምሳሌ ምንድን ይሰጣሉ? ነቢዩ ዓለይሂ ሰላቱ ወሰላም ያችን ባሪት አይን አላህ ብለው ሲጠይቋት ፊሰማ አለች። ፊሰማ የሚለው የበላይን የሚገልጽ ነው። የበላይነት ደግሞ የምን የበላይነት? የደረጃ የልዕቅና የበላይነት ነው። እና ይህንንም አንድ ሰው ሊፈልግበት ስለሚችል ይህንን ፈልጎበት ከሆነ ኩፍር አይሆንም። ግን ያ የስፍራን ፈልጎበት ከሆነ የቦታን ፈልጎበት ከሆነ ከእስልምና ይወጣል ብለው ዑለማዎች ራሳቸው አብራሩ። ጠይብ አሁን ይህንን ተመልከቱ። አንዳንድ ኪታቦች ላይ ከዚህ የዘለለ የሆነ ንግግር አለ። ከዚህ የዘለለ ድንበር የጣሰ ንግግር አለ። ምን የሚል? ለምሳሌ እንዳውም ይላሉ አላሁ ጅስሙን ከል አጅሳም ቢል እንኳ ከእስልምና አይወጣም የሚሉ አሉ። አንዳንድ ኪታቦች ላይ አላህን ጅስም ነው ብሎ እንደ ጅስሞች ነው ቢል እንኳ ከእስልምና አይወጣም ይላሉ። አዑዙ ቢላህ። ተመልከቱ ኪታብ ላይ አለ ይሄ። ይህንን ታዲያ ይቀበሉታል? ምን ማለት እንደሆነ ታውቃላችሁ? ይሄ ማለት አላህን አካል ነው ብሎ እንደ አካሎች ነው ብሎም ከእስልምና አይወጣም የሚል አለ። طيب ليس كمثله شيء ማለት ነው ታዲያ ከቁርአን ወጣን እኮ ያ ጀማዓ። ይሄ ከእስልምና አይወጣም ሲባል ليس كمثله شيء ምንድነው? ቁርአንን ማስተባበል ኖርማል ነው? ሐዲስን ማስተባበል ኖርማል ነው? እንዴት? ስለዚህ ማንኛውም ኪታብ ላይ ያለ ነገር በሙሉ ትክክል ነው አይባልም። እሺ እነ ፈኽሩ ራዚ እንዴት ነው ሊከፍሩ ነው ወይ ለሚለው ላ እኔ ኢንሻአላህ አላህ ያመቻችልኝና በቅርብ ጊዜ አቀርብላችኋለሁ። ኢማም አራዚ ፈኽሩ ራዚ ራሳቸው ሙጀሲም ካፊር እንደሆነ በኢጅማዕ ነቅል አድርገው ራሳቸው ይጠቅሳሉ። ሙጀሲም ደግሞ ከአላህ ውጭ ያለን ነገር እያመለከ ነው የሚለውን ይጠቅሳሉ። ካፊር እንደሆነም ይጠቅሳሉ። ፈኽሩ ራዚ ራሳቸው ይህንን ይጠቅሳሉ። ሁለት ነገር አለ ማለት ነው። አሁን ፈኽሩ ራዚ ይከፍራል ያሉበት ቦታም አለ፣ አይከፍርም ያሉበት ቦታም አለ ኪታባቸው ላይ። እኔ የእሳቸው ተብሎ የሚጠቀሰው ማለት ነው። ይከፍራል ተብሎ የተጠቀሰን ቦታ አለ፣ አይከፍርም ተብሎም የተጠቀሰ ቦታ አለ። ልብ በሉ። በኢጅማዕ ይከፍራል ተብሎ የተጠቀሰን ቦታ አለ። ይከፍራል የሚለው ኢጅማዕ አለበት የተባለው ትክክል አይደለም ተብሎ የተጠቀሰበትን ቦታ አለ። ሁለቱን ቃል ልብ ብላችሁ አድምጡኝ። ሙጀሲም ሙሰሪሕ አላህን ለአላህ አካልን የሚያሰብት በሰውነት ክፍለ አካላት አላህን የሚገልጽ ሰው ይከፍራል የሚለው ኢጅማዕ ነው ተብሎ የተጠቀሰው ይሄ ትክክል አይደለም፣ ኢጅማዕ የለበትም የሚል ኪታባቸው ላይ ንግግር አለ። እንዲሁ በተቃራኒው ደግሞ ሙጀሲም ሙሰሪሕ የሆነ የሰውነትን ክፍለ አካላት እንዲህ አይነት ትርጉሞችን የሚያሰብት ከሆነ በኢጅማዕ በጋራ ስምምነት ካፊር ነው የሚለውንም ያጸድቃሉ። ሁለቱም አለ። እሺ
አሁን ልብ በሉ ሙጀሲም ሙሰሪሕ የሆነ ልብ በላችሁ አድምጡኝ። ሙጀሲም ሙሰሪሕ የሆነ አላህን በሰውነት ክፍለ አካላት የሚገልጽ ቦታ አቅጣጫን ለአላህ የሚያሰብት የሚያጸድቅ ካፊር ነው የሚለው በኢጅማዕ ነው ብለው ይህንን በኢጅማዕ ሲጠቅሱ ከሳቸው በፊት ይህንን ኢጅማዕ የነቀለ ይህንን ኢጅማዕ ያጸደቀ ሰው አለ ወይስ የለም? አለ ወይስ የለም? ከሰለፎች ጀምራችሁ ከሰለፎች አቡ ጃዕፈር አሉ። ከሰለፎች በኋላ ከመጡትን ከኸለፎችም ቀጥላችሁ እና አቡ መንሱር አልበግዳዲ ያሉ አቡ መንሱር አልበግዳዲ ሌሎችም ዑለማዎች አሉ። ቆይ አብሽሩ፣ ቆይ ሌሎችም አሉ። ስለዚህ ልብ በሉ። ስለዚህ ፈኽሩ ራዚ ኢጅማዕ የነቀሉትኝ ኢጅማዕ ሙጀሲም ሙሰሪሕ ካፊር በመሆኑ ኺላፍ የለበትም ያሉትኝ ንግግራቸው ከሳቸው በፊትም ቢሆን ሌሎች ዑለማዎች ኢጅማዕ እንደነቀሉት አመላካች የሆነ መረጃ አለ ወይስ የለም? አለ። ይሄ ኢጅማዕ ተብሎ የተጠቀሰው ነገር ትክክል ነው ማለት ነው። እሺ አይ ሙጀሲም ሙሰሪሕ የሆነ ሰው ቢሆንም እንኳ አይ እኔ ለዋዚሙን ምናምን ጠቅሰው አይከፍርም ካፊር በመሆኑ ኢጅማዕ አለበት የሚለው ትክክል አይደለም የሚለው ንግግር ኪታባቸው ላይ ያለው እንደዛ አይነት ተመሳሳይ የሆነ ንግግር ግን አለ? የለም። አታመጡም? የለም። ስለዚህ ባለ ነባራዊ እውነታ ዙሪያ ተሞርክዘው ኢጅማዕን ሲያጸድቁ ያ እውነት ሐቅ እንደሆነ ግልጽ የሆነ መረጃ ነው። ባሌለው ነገር ደግሞ ኢጅማዕ የለበትም ብለው ሲጠቅሱ ያኒ ኢጅማዕ ባለበት ነገር የለበትም ብለው ሲጠቅሱ ደግሞ ይህ ነገር እንዲህ አይነት ንግግር የለም ዑለማዎች ዘንዳ። ይሄ መረጃ ያሌለው ንግግር ትክክል አይደለም ማለት ነው። ጠይብ ትክክል አለመሆኑን መርሐባ አወቅን። ይሄ ንግግር የሳቸው ነው ወይስ የሳቸው አይደለም? ይሄ መሐሉ ሰዋል ነው፣ የጥያቄ ቦታ ነው። ይህ ንግግር የሳቸው ነው ወይስ የሳቸው አይደለም? እንዲህ አይነት ግጭት ኪታባቸው ላይ መኖሩ እንኳ ነባራዊ ባልሆነ ነገር ላይ ኢጅማዕን በዚህ ደረጃ አድርገው ሲጠቀስ የሳቸው ንግግር ላለመሆኑ በቂና ከበቂ በላይ የሆነ መረጃ ነው። ከበቂ በላይ የሆነ መረጃ ነው። በቃ እንታ ጨርስ ያለው